ሰምቻለሁ። አረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። በዛ ነው አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። እንደው በዚህ ልክ ለነገሩ የቀድሞው ጠቅላይ ሚኒስትርም እኮ ከአረብ ሀገር የተረፈን እብድና በርሚል ብቻ ነው የሚል ስያሜ ለአረብ ሀገር ሴቶች ሰጥቷል። ብዙዎች አረብ ሀገር ላሉ ሴቶች የወደቀና የወረደ አመለካከት ያላችሁ ሰዎች እባካችሁን ታቀቡ፣ እባካችሁን ታደቡ። ማለት እናንተ በምትሉት ልክ በምታስቡት ልክ አረብ ሀገር ያሉ ሴቶች እናንተ በምትሏቸው ልክ አይደሉም። ነገር ግን እኔም አረብ ሀገር ነበርኩኝ። አረብ ሀገር ቆይቼ ስመጣ የተበላሸ የተቀየረ የተጣመመ አይምሮም ሆነ ሃይማኖት አልነበረኝም የለኝም። እንኳን እነዛ ሰዎች እዛ ስለሄዱ አይደለም የተበላሹት፣ እዛ ስለሄዱ አይደለም የተበላሹት። እዚህም ሆነው ቢሆን ኖሮ ያንን ብልሽት ለመበላሸት የሚከለክላቸው ምንም ነገር አይኖርም። ምክንያቱም የአይምሮ ጉዳይ ነው፣ የአመለካከት ጉዳይ ነው፣ የብስለት ጉዳይ ነው። ይሄ ጅምላ ጨፍጨፋ የሚባለው ነገር ቢታሰብበት ጥሩ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? የምክር ቤተሰቦች በያላችሁበት ቦታ በያላችሁበት ሀገርና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ዛሬ በድጋሚ ነው የመጣሁት። በድጋሚ ስመጣ ግን ጠንከር ያለ ንግግር ለመናገር ነው የመጣሁት። እስቲ በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። ዛሬ እንግዲህ መናገር የመጣሁት በእግረኛው ሚዲያ ላይ በቀረበው ጉዳይ በአንዲት ሀሳብ ላይ ነው ለመናገር የመጣሁትና እሱንም ደግሞ የእግረኛው ሚዲያ ባለቤት ምናልባት ካልተሳሳትኩ ስሙ ተክለ ሃይማኖት ምን ነክቶት ነው እኚህ አባታችን እዚህ ጋር ያልተገባ ተብሎ ሊጠቀስ የሚችልን ንግግር ሲናገሩ ዝም ብሎ ያለፋቸው ለምንድን ነው? እውነት ቅር ተሰኝቻለሁ። በጣም ቅር ብሎኛል። ይህ ነገር እሳቸው ምናልባት ከደረሰባቸው ነገር የተነሳ ልጃቸው ካበሳጫቸው ማበሳጫጨት የተነሳ ልጃቸው ላይ አረብ ሀገር ሄዳ ስትመጣ ያየሁባት ነገር ጥሩ አይደለም ብለው ከጠቃቀሱት ነገር የተነሳ ያንን ብለው ሊሆን ይችላል። አረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። በዛ ነው እንዴ እኔን መምሰልማ ነበረባት። እኔ የምሰራውን ስራ አሁን የሷ ታናሽ መጣለች። እንደመጣች ወዲያውኑ ጫማውን አውልቃ ንስሐ ነው የገባችው። ነገር ግን ጋዜጠኛው እዛ ቦታ መድረኩ የእሱ ነው፣ እያወያየ እያነጋገረ ያለ እሱ ነውና ይህንን ነገር ሲናገሩ እንዴት ምንም ነገር ሳይል ወይም ደግሞ ያንን ንግግራቸውን እንዲያርሙ ሳይነግራቸው ማለፉ ለምንድን ነው የሚል ጥያቄ እንዲፈጠርብኝ አድርጓል። ሁላችንም እንደምናውቀው በዩቲዩብ ላይ በአብዛኛው ዩቲዩብ በሚለቀቁ ነገሮች ላይ እየገቡ ሀሳብ አስተያየታቸውን የሚሰጡ ላይክ የሚያደርጉ ኮመንት የሚያደርጉ ሼርም የሚያደርጉ በአብዛኛው በሚባል ሁኔታ በሁሉም ቻናል ላይ እየመጡ ይህንን የሚያደርጉ አረብ ሀገር ያሉ እህቶቻችን ናቸው። አረብ ሀገር ያሉ እህቶቻችን ናቸው። ይሄ እንደዚህ እንዳለ ሆኖ እዛ ጋር እኚህ አባት ስለ አረብ ሀገር ስላሉ ሴቶች የተናገሩትን ደስ የማይል ንግግር ዝም ብሎ ማሳለፉ ለምንድን ነው? እኔም ራሴ አረብ ሀገር ስለነበርኩኝ እጅግ በጣም ነው የተሰማኝ ንግግሩ ማለት ነው። ብዙዎች በሀገራችን ውስጥ ትልልቆችም ትንንሾችም የተማሩትም ያልተማሩትም አረብ ሀገር ላሉ ሴቶች አረብ ሀገር ሄደው ለመጡ ሴቶች ያላቸው አመለካከት ለምን ብዙ ጊዜ የወረደ እንደሚሆን አላቅም። በአብዛኛው በሚባል ደረጃ ብዙዎቹ አመለካከታቸው አረብ ሀገር ለነበሩ ሰዎች ወይም ሴቶች እጅግ የወረደ አመለካከት ነው ያላቸው። ከምን ተነስተው እንደዚህ እንደሚሆኑ አላውቅም። በእርግጥ አረብ ሀገር ሄደው ተበላሽተው ወይም ደግሞ ባህሪያቸው ተበላሽቶ የሚመለሱ ጥቂት እጅግ በጣም ጥቂት የሚባሉ ሰዎች ልጆች ሊኖሩ ይችላሉ።
ይህንን አልክድም፣ ከምናየውም ከምንሰማውም ነገር ተነስተን ማለት ነው። ነገር ግን ይህን ያህል በገነነ ሁኔታ አረብ ሀገር ሄደው 12 ዓመት አይደለም 12 ሰዓት የተቀመጡ ሰዎች አይምሯቸው፣ አስተሳሰባቸው፣ ሃይማኖታቸው፣ ሁሉ ነገራቸው ይቀየራል ብሎ ማለት አግባብ አይደለም። በትክክል የተሳሳተ ንግግር ነው አባታችን የተናገሩት። አረብ ሀገር ያሉ እህቶቻችንን ሞራል የሚነካ ንግግር ነው የተናገሩት። እንዳልኩት ቅድም እሳቸው በልጃቸው ላይ አየሁት ከሚሉት ደስ የማይል ለውጥ የተነሳ ይህንን ብለው ሊሆን ይችላል። ይሄ የልጃቸው ችግር ሊሆን ይችላል እንጂ ሌሎች አረብ ሀገር ያሉ ሴቶችን ሁሉ የሚመለከት ጉዳይ ስላልሆነ አይደለም 12 ዓመት 12 ሰዓት ከተቀመጡ ሁሉ ነገራቸው ይቀየራል ብሎ ማለት። እኔም አረብ ሀገር ነበርኩ። እጅግ በጣም ብዙ ማቃቸው ጓደኞቼ አረብ ሀገር የነበሩ ዛሬ መጥተው በስንት ደስ የሚል ሁኔታ ላይና ደስ የሚል ተግባር ላይ ያሉ ብዙ አረብ ሀገር የነበሩ ሴቶች አሉ። ሃይማኖታቸውም፣ ባህሪያቸውም፣ አይምሯቸውም የትኛውም ነገራቸው ሳይቀየር ሳይለወጥ የሄዱበትን ዓላማ አሳክተው መጥተው ቤተሰባቸውን ረድተው ኑሯቸውን እየኖሩ ያሉ እጅግ በጣም ብዙ ሴቶች ባሉበት እና በሚሰሙት ሚዲያ ላይ ሆነው አረብ ሀገር የሄዱ ሰዎች 12 ዓመት አይደለም 12 ቀን በቂያቸው ነው ለመበላሸት ብለው ሲሉ እንደ ሃይማኖት አባት ከሳቸው የማይጠበቀውን በጣም የሚያሳዝን ልብን የሚነካ ንግግር ነው የተናገሩት። በዚህ ጉዳይ በጣም ከብዙ ሰዎች ጋር ተነጋግራለች። ትልልቅ ከሚባሉ አንቱ ከሚባሉ ሰዎች በተለይ እነሱ ላይ ይብሳል። አረብ ሀገር ሄዳ የመጣች ሴት ለነሱ በጣም የተዋረደች፣ ክብሯን የጣለች፣ እንደው ከሰውነት ተራ የወጣች፣ ማንም የማይቀበላት፣ ማንም የማይፈልጋት፣ ለምንም የማትሆን አድርገው የሚቆጥሩ በጣም ብዙ ሰዎች አሉ። በተለይ ደግሞ በተማሩት ላይ ይብሳል። ተምረናል፣ አውቀናል፣ ነቅተናል በሚሉት ላይ እጅግ በጣም ይብሳል ይሄ ጉዳይ። ነገር ግን እኔም አረብ ሀገር ነበርኩኝ። አረብ ሀገር ቆይቼ ስመጣ የተበላሸ የተቀየረ የተጣመመ አይምሮም ሆነ ሃይማኖት አልነበረኝም፣ የለኝም። ብዙዎችም ደግሞ በዚህ ውስጥ አሉ፣ አንገታቸውን ደፍተው የሚሰሩ ህልማቸውን ራያቸውን ለመፈጸም የሚታትሩ እጅግ በጣም ብዙ ሰዎች በጣም ብዙ ሴቶች አሉና እኚህ አባት የተናገሩትን ይህን ንግግራቸውን የእግረኛው ሚዲያ ባለቤት ተክለ ሃይማኖት ዝም ብሎ ማሳለፍ አልነበረበትም። በጣም እዛ ጋር ያንን ቪዲዮ ተመልክተው ኮመንት ሲያደርጉ የነበሩ በአብዛኛው በሚባል ደረጃ ደግሞ አረብ ሀገር ያሉ እህቶቻችን ናቸው። በዚህ ልክ አረብ ሀገር ያሉ ሴቶችን እንደዚህ ብሎ መናገር ያውም አደባባይ ላይ ወጥቶ በእንደዚህ አይነት ልክ መናገር አግባብ አይመስለኝም። ምናልባት ልጃቸው ላይ የተመለከቱት አግባብ ያልሆነ ነገር አለ። ያ ማለት ግን ሁሉም አረብ ሀገር የሚሄድና ድህነቱንና ችግሩን ለማራገፍ ሌሊትና ቀን ቁም ስቅሉን የሚያይና መከራውን የሚበላ ሴት ሁሉ እዛ ሄዶ ነገሩ ሁሉ ይበላሻል ብሎ ማለት ያውም በ12 ሰዓት ነገሩ ሁሉ ይበላሻል ብሎ ማለት እኔ አግባብነት ያለው ነገር አልመሰለኝም። እኔ ከአባታችን ይልቅ ተክለ ሃይማኖት ይህንን ሁኔታ ይህንን ንግግራቸውን እንዲያስተካክሉ ሳይነግራቸው ዝም ብሎ በይሁንታ ማለፉ ለራሴ ገርሞኛል። ምናልባት እሱም ያለው አመለካከት እሳቸው ያላቸውን አይነት አመለካከት ይሆን አላውቅም። ምናልባት እሱም እንደዚህ አረብ ሀገር ላሉ እህቶችና ሴቶች ጥሩ አመለካከት ስላልኖረው ወይም ስለሌለው ሊሆን ይችላል። እዛ ጋር በእንደዚህ አይነት ሁኔታ ዝም ብሎ ግፍት አድርጎ ያሳለፋቸው። ከሱ ጋር አብራ ቁጭ ብላ የምትሰራዋ ጋዜጠኛ አረብ ሀገር ነበረች። ብዙ ጊዜ ስትናገር ሰምተናታል። አረብ ሀገር እንደነበረች ማለት ነው። እሷ ላይ ይህንን ሁኔታ አይቷል። አይምሮዋ ተበላሽቷል፣ ነገሯ ተበላሽቷል፣ ህይወቷ ተበላሽቷል። አላቅም። ምናልባት የሚበላሹ ሰዎች የሉም እያልኩኝ አይደለሁም። ሙሉ ለሙሉ የሉም እያልኩኝ አይደለም፣ አሉ። ግን ጠቅላላ አረብ ሀገር ያሉ ሴቶችን በዚህ ልክ የሚያስፈርጅ ግን አይደለም። እንግዲህ አባትና ልጅ ሊካሰሱ ወይም ሊነጋገሩ በመጡበት በዚህ መድረክ እሱ የቤተሰብ ጉዳይ ነው፣ የአባትና ልጅ ጉዳይ ነው። ብዙ የሚባል ነገር አይኖርም። ልጅቷ የምትለው ነገር እውነት ከሆነ እንግዲህ እግዚአብሔር ሐቋን ያውጣላት። እንግዲህ እሷም እንደዛ ብላ ግን ነገሮች እዛ ጋር ባክነውና ጠፍተውም ከሆነ
ተማምኖ ወደ አንድ ጥግና ወደ አንድ ግብ መድረስ የሚቻል ይመስለኛል። ይሄን ያህል መካረር፣ ይሄን ያህል እንደዚህ አደባባይ ላይ ወጥቶ በእንደዚህ አይነት ልክ እንትን ማለቱን ብዙ የሚያስኬድ አይመስለኝም። የቤትን ገበና የቤትን ነገር ይዞ ወጥቶ አደባባይ ላይ እንኩልኝ ስሙልኝ፣ ቤቴ እንደዚህ ነው፣ አባቴ እንደዚህ ነው፣ እንኩልኝ ስሙልኝ፣ ልጄ እንደዚህ ናት፣ እንዲህ ታረግ ነበር፣ እንደዚህ ሆናለች፣ እንደዚህ ተደርጋለች፣ እንደዚህ ተፈጥራለች ብሎ የሰውን የራስን የልጅንና የአባትን የቤተሰብን ገበናና ኃጢአት ይዞ አደባባይ ላይ መዘርገፉ ለእኔ ብዙ የሚታየኝ ነገር አይደለም። ጥሩም ነው የምለው ነገር አይደለም እውነት ለመናገር። ያም ሆነ ግን በጣም ብዙዎች አረብ ሀገር ላሉ ሴቶች የወደቀና የወረደ አመለካከት ያላችሁ ሰዎች እባካችሁን ታቀቡ፣ እባካችሁን ታደቡ። ማለት እናንተ በምትሉት ልክ በምታስቡት ልክ አረብ ሀገር ያሉ ሴቶች እናንተ በምትሏቸው ልክ አይደሉም፣ በምትሏቸው ልክ አይደሉም። ምናልባት እነዛ ሰዎች ጥቂት ሰዎች እዛ ሄደው ተበላሽተው መጡ የሚባሉ ሰዎች ቢኖሩ እንኳን እነዛ ሰዎች እዛ ስለሄዱ አይደለም የተበላሹት፣ እዛ ስለሄዱ አይደለም የተበላሹት። እዚህም ሆነው ቢሆን ኖሮ ያንን ብልሽት ለመበላሸት የሚከለክላቸው ምንም ነገር አይኖርም። ምክንያቱም የአእምሮ ጉዳይ ነው፣ የአመለካከት ጉዳይ ነው፣ የብስለት ጉዳይ ነው። ስለዚህ እዛ ስለሄዱ ብቻ አይደለም የተበላሹት። እዚሁም ሳይሄዱ እዚሁም ሀገር ላይ እዛ የቆዩት ያህል እድሜ እዚህም ሀገር ላይ ቢቀጥሉ ኖሮ ተበላሹ በሚባለው ብልሽት ውስጥ ገብተው ሊበላሹ ይችላሉ። እና እጅግ በጣም ቁጥብ፣ እጅግ በጣም አስተዋይ፣ እጅግ በጣም ለዓላማቸውና ለግባቸው አረብ ሀገር ለሄዱበትም ጉዳያቸው የሚተጉና የሚበረቱ የሚታትሩ ሴት እህቶቻችንን ማሳዘን ይሆናልና እንደዚህ አይነት ንግግርና እንደዚህ አይነት አባባል በተለይ ሚዲያ ላይ ወጥቶ እንደዚህ ሲባል ይከብዳል። ምን ያለፈው ጠቅላይ ሚኒስትርም ከአረብ ሀገር እኛ የተረፈን እብድና በርሚል ብቻ ነው ብለዋል። እና ብዙዎች በእንደዚህ አይነት አመለካከት ውስጥ ነው ያሉት። በቃ አረብ ሀገር ሄዳ የመጣች ሴት አይምሮዋ የተነካ ያበደች፣ የተበላሸች፣ ባህሪዋ፣ ሃይማኖቷ፣ ሁሉ ነገሯ የተበላሸች እንደዚህ አድርገው የሚያስቡ የሚገምቱ ሰዎች አሉ። ግን አይደለም። በጣም ብዙ አረብ ሀገር ሄደው ኖረው ሰርተው መጥተው እዚህ መጥተው ተምረው ትምህርታቸውን ጨርሰው ዩኒቨርሲቲ ገብተው ትልቅ ቦታ ላይ ያሉ በጣም ብዙ አረብ ሀገር የነበሩ ሴቶች አሉ። ኑሯቸውን ልጆቻቸውን እያስተዳደሩ ያሉ እና ይሄ ጅምላ ጨፍጨፋ የሚባለው ነገር ቢታሰብበት ጥሩ ነው።